እናንተ ዛሬ ደግሞ የት ነኝ? ይሁን እስኪ የት እንዳለው። ሰላም ሰላም፣ ውድና የተከበራችሁ የወርቅዬ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ከቤት ወጣ ብለናል። እስኪ ከቤት ወጣ ብለን አንዳንዴ ደግሞ ቪዲዮ እንስራ እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ይመስገነው። እስኪ በዚሁ አንዳንድ ስራ እየሰራሁኝ ቪዲዮ ልስራ ብዬ ነው። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አሁን ምን እየሰራሁ እንደሆነ አሳያችኋለሁ ማለት ነው። አንዳንዴ እንደዚህ አይነት ስራ ደስ አይልም? ከቤት ወጣ ብላችሁ ምናምን ማለት በእርግጥ እንደዚህ የውጭ ስራ ይከብዳል፣ የጉልበት ስራ ግን ደግሞ ቢሆንም አንዳንዴ ልክ እንደ መደበሪያ ነው ታውቃላችሁ። እና እንደዛ ደስ ይላላችኋለሁ። አሁን ላሳያችሁ እንደሆነም እያጠጣለሁ። እዚህ ጋር በቆሎ ዘርቻለሁ፣ ግን ገና አልበቀለም ገና እላችኋለሁ። እዚህ ጋር ደግሞ አላውቅም ስሙን በኢትዮጵያ እኔ እንጃ ስሙን አላውቅም በኢትዮጵያ ምን እንደሆነ። በዚህ ሀገር ኺያር ይባላላችኋለሁ። እዚህ ጋር ደግሞ ምን አለ መሰላችሁ እናንተ እኛ ከኢትዮጵያ ዝም ብለን እንደ ምንም ነገር የምናየው እዚህ ሀገር በጣም ምግብ ነው የምር። እና ይሄ ደግሞ ምንድን መሰላችሁ በትንጀን ይባላል በአረበኛ። እኔ በኢትዮጵያ አላውቅም ስሙን። እኛ አካባቢ እኔ የሚበቅልም አይመስለኝም፣ ቢበቅልም የምንጠቀመው አይመስለኝም። እና እንደዛ ነው እላችኋለሁ። እና አንዳንዴ ጓሮ ላይ እንደዚህ የሚዘራ ነገር ደስ አይልም? የምር በጣም ነው ደስ የሚለው። እና ውሃ እያጠጣሁኝ በዛውም አንዳንድ ነገር እስኪ እናወራ ሼር እንደራረግ ብዬ ነው እላችኋለሁ ውዶች። እና በተረፈ እንዴት ናችሁ? ስራ እንዴት ይዟችኋል? ህይወት ሁሉ ሰላም ነው አይደለም? እኔ ጋር ይመስገነው እላችኋለሁ። እና እናንተ እኔ የምላችሁ ብዙ ጊዜ ኢትዮጵያ ነው የታዘብኩት ብዙ ነገር አለ የምር። የሆነ ምንድነው እኛ ብዙ ጊዜ ሩቅ ናፋቂ የውጭ ናፋቂዎች ነን የምር። በኢትዮጵያ ተቀምጠን የምር በቃ የሆነ ቦታ ሄጄ እንደዚህ ሰርቼ ብለን ነው የምናስብ እንጂ እስኪ ከሀገሬ ላይ እንደዚህ አይነት ስራ ልሞክር ብለን በጭራሽ አናስብም። ከእኔም ጀምሮ ሰው ከራሱ ጀምሮ ነው የሚወራ አይደለም። እና ኢትዮጵያ ውስጥ ብዙ ነገር አለ አሁን የሚሰራ እንደዚህ አይነት ነገር የሚዘራ ምናምን። ደግሞ ታውቃላችሁ ኢትዮጵያ ውስጥ እንደዚህ ኩድራ ነገር እንደዚህ አትክልት ነገር በጣም ውድ ነው። እና ግን አንሰራም። ለምንድን ነው? አሁን ኢትዮጵያ ውስጥ ብዙ ጊዜ ታዩ ከሆነ ሁሉም ሰው ገዝቶ ነው የሚጠቀም። ከስንት አንድ እንደዚህ ገጠር ካልሆነ አሁን ከተማ ያለ ሰው ገዝቶ ነው የሚጠቀም። ግን እኮ ትንሽዬ ነገር ይበቃል። የሚገርማቸው አሁን እንደዚህ አይነት ነገር ትንሽዬ ነገር አሁን ለምሳሌ ይሄ ምንድን ነው መሰላችሁ? አሁን ይሄ ቃሪያ ነው። እዛ ጋርም ቃሪያ ያኔ ፈረንጅ ቃሪያ ነው። ይሄ እንደዚህ የምታዩት ይሄ ደግሞ ያበሻ ቃሪያ ነው የሚያቃጥለው ማለት ነው። እና ቲማቲም ይሄ አሁን ኺያር ነው። ምንድን ነው የሚባለው በኢትዮጵያ? እና ለማንኛውም በቃ ትንሽ ነገር አሁን የማይረባ ነገር የምናስቀምጥበት ቦታ አለን እኮ ከሁላችንም ከየግቢያችን ዝም ብሎ የማይረባ ኮተት። አሁን ያንን ኮተት አንስተን ትንንሽ ነገሮችን መዝራት እንችላለን የምር። አሁን የሆነ የማይረባ ቃል የምንጥለው ለምሳሌ ያንን እቃ የሆነ አፈር አድርገን የሆነ ነገር መዝራት። ቃሪያ አሁን ትንሽዬ ቦታ ነው የሚፈጀው ቃሪያ። በነገራችን ላይ ደግሞ ብዙ ጊዜ ነው እድሜ ያለው ቃሪያ ብዙ ያደርጋል። አሁን እዚህ ሀገር ብርድ ሲሆን ክረምት ላይ በረዶ ስለሚሆን ነው እንጂ የሚደርቀው አመት ለአመት ይሆናል። ለማንኛውም እናንተ እዚህ እያወራሁኝ ስራዬን እንትን አልኩኝ ሳትኩኝ ማለት ነው። መጠጣት የሌለበትን አጠጣሁኝና አሁን ወደ ላይ እወጣለሁኝ። ይሄን ብዙ ሁሉም አይጠጣም በነገራችን ላይ። እዚህ ቲማቲም አለ። ቲማቲም ውሃ አይወድም አሉ እዚህ ሀገር ውሃ አይወድም አሉ። ውሃ ሲጠመው ነው የሚጣፍጣሉ እንዲያውም። እና ይሄ ቲማቲም ነው እያበበ ነው እላችኋለሁ። ይሄ ትልልቁ ቲማቲም ነው። እና የሆነ ትንሽዬ ቦታ እኮ ይበቃል። ግን ችግሩ እንትን ነን ሰነፍ ነን። ራሳችን የዘራነው ነገር ጥሩ ነው አይደለ? እዚህ ጋር ደግሞ ምን አለ መሰላችሁ እንኮክ አለ። እንኮክ ነው የሚባለው በኢትዮጵያ። ቆርጠነዋል። በእርግጥ ይሄ ድቃቃው ነው የቀረ እንጂ ትልልቁን ቆርጠነዋል። እዚህ ጋር ደግሞ ይሄ ምንድን ነው የሚባለው? ጃውዝ ነው። እዚህ ጋር አቮካዶ አለ። እዚህ ጋር ገና ትንሽ ነው አቮካዶ በነገራችን ላይ እንደምታውቁት ብዙ ነው የሚፈጀው እድሜ ማለት ነው። ደግሞ ይሁትማ እንዴት እንደያዘ እናንተ በስማም ቆይ ይመሰል ይሁት እንዴት እንደያዘ አይገርምም?
ይሁት አቮካዶ እንዴት እንደያዘ ማለት ነው። እና አቮካዶ ይሄን ይመስላል። አሁን ወደ ላይ ልውጣ። አሁን ውዶቼ ዙሬ መጥቻለሁ በዚህ በላይ ማለት ነው። አሁን ይሄንን ስባለሁ። ይሄን ስቤ እዚህ ጋር ደግሞ ምንድነው መሰላችሁ አምርም ይሄ በስማም ሉቤ ነው የሚባለው። ፋሶሊያ ነው መሰለኝ። በኢትዮጵያ ባንድ እጄ ስለሆነ ቪዲዮ እየሰራሁ ያለው ተሰቃዩ፣ እናንተ ተሰቃዩ። እዚህ ጋር ሉቤ አሁን ደግሞ ሉቤ ላጠጣ ነው። ይሄ ፋሶሊያ ማለት ነው። እና አንዳንድ ኢትዮጵያውያን የሚገርማቸው አሁን ይሄን ስራ አረብ አገር ሆኜ ይሄን ስራ ሰራው ብለው አሁን ማን ያምናል? ቆይ ግን የምር ኢትዮጵያ አሁን እንደምናስበው አይደለም። በእርግጥ እኔ ይሄን ስራ ጣልቼው አይደለም። እኔ የምሰራው ወይንም አለመስራት እችላለሁ። እኔ ስለምፈልግ ነው፣ ደስ ስለሚለኝ ስለሚያስደስተኝ ነው። እንዲሁ እኔ አለ አይደለም ደስ ይለኛል ብቻ። እና የሆነ ነገር ስራ ባንነቅላለሁ እንጀምር። አሁን ይሄ ብዙ ቦታ አይፈጅም። አሁን ለምሳሌ እናንተ ቤት ገዝታችሁ ስላችሁ የመኖሪያ ቤት ገዝታችሁ ባዶ መሬት ለእናንተ ለምትሰሩበት ቤት ትሰሩና ከዛ በኋላ የሆነ ትንሽዬ መሬት መተው ዶርም ሰርታችሁ የምታከራዩት ነው ያህል። ከዛ እዛ ላይ አፈር አስደፍታችሁ ቆንጆ አድርጋችሁ አስተካክላችሁ እንደዚህ ኩድራ ነገሮችን መዝራት። አሁን ያበሻ ጎመን ትንሽዬ ቦታ ነው የሚፈጀው፣ ደግሞ ቶሎ ነው የሚደርሰው። ጥቅል ጎመን፣ ቲማቲም፣ ትንሽ ለቤት ቃሪያ 1-2 እኮ ብትዘሩ ለምሳሌ 2 ቃሪያ ብትዘሩ እኮ በጣም ብዙ ነው። 2 ቃሪያ ለአንድ ቤት ማለት ነው። ቲማቲምም እንደዛው አሁን 1-3 ቲማቲም ብትዘሩ አስባችሁታል? ብዙ ጊዜ ትበላላችሁ። ለቤት ደግሞ ብዙ ጊዜኛ ቲማቲም ወጥ ላይ እንጠቀማለን፣ ምግብ ላይ አይደለ? ጥሩም ነው ቲማቲም። እና እንደዛ አንደኛ ቤታችን ላይ እኛ ራሳችን የምንዘረው ብዙ አይነት መድኃኒት አይደረግበትም። ሁለተኛ ደግሞ ወጪ እንቆጥባለን እላችኋለሁ። አሁን ውጭ ላይ የምትገዙት ነገር በጣም እንትን ነው። አንደኛ ውድ ነው፣ ሁለተኛ ደግሞ ቶሎ እንዲያድግ ብለው ብዙ ነገር ያደርጉበታል። ብዙ ማዳበሪያ ያደርጉበታል። ብቻ ብዙ ነገር አለ እንዲፋፋ፣ ቶሎ እንዲያድግ፣ ቶሎ እንዲሰጣቸው። መቼም ነጋዴ ስትሆኑ ታውቃላችሁ ምን እንደምታረጉ አይደለ? እና ግን ቤታችሁ ውስጥ እናንተ ያለምንም ማዳበሪያ ብታደርጉም ሳይበዛ፣ በእርግጥ ይፈልጋል ግን ሳይበዛ ማለት ነው። እና እንደዛ አድርጎ መጠቀም እላችኋለሁ። የምር እኔ እዚህ ብዙ ነገር ተምሬያለሁ። እዚህ ሀገር ከመጣሁኝ ብዙ ነገር ተምሬያለሁኝ፣ ብዙ ነገር አይቻለሁ እላችኋለሁ። እና ሉቢው ፋሶሊው ይሄን ይመስላል። በእርግጥ ገና አላደረገም፣ እያበበ ነው ገና። እና ቅጠሉ እንደምታዩት ነው፣ በጣም ያምራል። አሁን ይሄ ብዙ ነው፣ ወር አልሆነውም እድሜው ማለት ነው። እድሜው በጣም ትንሽ ነው። ደግሞ ቶሎ ነው እንትን የሚለው ሙቀት ስለሆነ አሁን ቶሎ ነው የሚያድገው። አሁን ማታ አይታችሁት ራሱ ጠዋት ራሱ አንድ አይደለም፣ ቶሎ ነው የሚያድገው እላችኋለሁ። እና እንደዛ ነው እላችኋለሁ ውዶቼ። በተረፈ በርቱልኝ፣ በያላችሁበት ሰላማችሁ ይብዛ። በሌላ ስራ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።